لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. بسم الله الرحمن الرحيم. الحمد لله وصلى الله وسلم وبارك على رسول الله وعلى آله وصحبه ومن والاه. بعد يتكبراتو የነጃሺ ቲቪ ፕሮግራም ተከታታይ ወንድምና እህቶች السلام عليكم ورحمة الله وبركاته. كأستاذ بحر عمر ጋር የጀመርነውን የአርራህማን እንግዶች በሚል ርዕስ የጀመርነውን ፕሮግራማችንን ነው ዛሬም ቀጥለናል። ከኛ ጋር በመቆየት ብዙ ነጥቦችን እንደተጠቀማችሁ ብዙ ነገሮችን እንደተገነዘባችሁ ተስፋ አደርጋለሁ። በተለይ ተፈቀሁ قبل أن تحجوا حج ከማድረጋችሁ በፊት ግንዛቤ ይኖራችሁ የሐጅ ስራ ትንሽ ወሰብሰብ ያለ ግንዛቤን የሚፈልግ ዕውቀት አላቸው ወይንም በኪታብ ላይ አይተውታል የሚባሉ ሰዎች ላይ ራሱ አንዳንዴ ብጅታ የሚፈጥሩ ነገሮች ሊኖሩ ስለሚችሉ ትንሽ ትኩረት ይፈልጋልና ስለ ሐጅ ማዕዘናት መሰረታዊ የሚባሉ ነገሮችን እያየን ያለነው በባለፈው ፕሮግራማችን ካስታወሳችሁ የመጀመሪያው ማዕዘን አልኢህራም የሚለውን አይተናል። ቀጥለን ወደ ሁለተኛውና ወደ ሶስተኛው ነው የምንጓዘው። ከኛ ጋር ቆዩ። አህለን استاذ فاضل اهلا وسهلا حياك الله. አርካኑ الحጅን እያየን ነበር። በተለይ ሩክኖች ላይ በደንብ ትኩረት ማድረግ እንደሚገባን ባለፈው ማንስተናልና የሚቀጥለውን አልወቁፉ ቢዓረፋ የሚለውን እስቲ እሱንኒ ለማስተዋወስ ያህል እንግዲህ ቢስሚላህ በባለፈው ላይ አርካኖችን ስናነሳ አራት ናቸው ብለን የሐጅ አርካኖችን ኢህራም ወቁፍ ቢልዓረፋ السعي بين الصفا والمروه طواف الافاضه የሚሉትን እነዚህ አራት ነገሮችን አንስተናል። ኢህራም ላይ ነበር ያነሳነውና ኢህራም እንግዲህ የሐጅ ዋና መሰረት ነው። አንድ ሰው ኢህራም ሳያደርግ ወደ ሐጅ መግባት አይችልም። ኢህራም የሚደረግባቸው መንገዶች ስንት አይነት ናቸው በሚለውና የሐጅ አሰራር ሶስት አይነት እንደሆነ ኢፍራድ ቂራንና ተመቱዕ የሚለውን አንስተናል። ሶስቱም ከሶስት አንዱ ውስጥ ለመግባት በቀልቡ ውስጥ ቆጥሮ ከዛ በኋላ ባንደበቱ ያንን የሚሰራውን ነገር የሚገልጽበት ነው። በነገራችን ላይ መንገድ ንያ በቃል ብዙ ጊዜ አይባልም ሌሎች ኢባዳዎች ላይ። ሐጅ ላይ ግን ለበይከ ሐጀን አው ለበይከ ሐጀን ወዑምረተን ወይም ለበይከ ዑምረተን ሙተመቲዕን ቢሂ ለሐጅ ብለን ካንደበታችን እናወጣለን ከነብዩ ሰለላሁ ዐለይሂ ወሰለም ስለተገኘ እንጂ ንያ መሐሉሃ ቀልብ ነው ልብ ላይ ነውና ይሄ በቃ ኢህራም የሚባለው ነገር አንዱ ነው። ከሐጅ ማዕዘናቶች ከቀረ ነው ማለት ነው። ሐጁ ዝም ብሎ በአካሉ ሰውየው ቢንቀሳቀስ ካነየተ ስራው ባጢል ከንቱ ነው የሚሆነው ማለት ነው። ወደ ሁለተኛው እንግዲህ ከጊዜ ጥረት አኳያ ቆመን ወደ ነበረው ወቁፍ ቢልዓረፋ ነው። ነብያችን ሰለላሁ ዐለይሂ ወሰለም الحج عرفቱን ብለው አስቀምጧል። ሐጅ ብሎ ማለት ዓረፋ ምድር ላይ መገኘት ነው ብለው አስቀምጧል ነብያችን ሰለላሁ ዐለይሂ ወሰለም። الحج عرفتون ሲባል እኮ በቃ ከሐጅ ስራ ውስጥ ዋናው ትልቁ ዓረፋ ላይ መገኘት ነው። ሌላ ቦታ البر حسن الخلق ይላሉ። ለምሳሌ الدعاء هو العباده የሚሉት አገላለጽ አላቸው የነብያችን ከአንድ ኢባዳ ላይ ትልቁ አንኳሩን ነገር ያነሱና ይሄ ማለት ይሄ ነው ብለው ያስቀምጣሉ። ለምሳሌ ከኢባዳ ውስጥ ዱዓ ትልቁ ቦታ ስለሆነ በቃ ትክክለኛ ዋና ኢባዳ ብሎ ማለት ዱዓ ነው። ዋና ሐጅ ብሎ ማለት ዓረፋ ላይ መገኘት ነው። ዋና መልካም ስራ ብሎ ማለት መልካም ስነ ምግባር ነው። እንዲህ አይነት ነገሮች አገላለጽ አለና ይሄ ሐጅ ላይ ዓረፋ መገኘት ይሄ በቃ አንድ ሰው ከዓረፋ ቀን ጧቱ ነው የሚጀምረው ከቀኑ ላይ ጀምሮ እስከ ሌሊቱ እስኪነጋበት ድረስ ማለት ነው። ወደ ያስረኛው ሌሊት ጀምዒ ብለዋል። ጀምዒ فقد ادرك ብለዋል እኮ ሰለላሁ ዐለይሂ ወሰለም ሌሊቱንም ጭምር ማለት ነው። ሌሊቱንም ጭምር አስሉ ዓረፋ ላይ መገኘት ለምሳሌ ሰውየው ሚና አድሮ 8ኛው ለ9ኛው ሌሊት ለይለተል ዓረፋ ምንለው በነገራችን ላይ ቀደም ብሎ ያለው ሌሊት ነው። ለምሳሌ ለይለተል ጁሙዓ ስንል ሐሙስ ምሽቱን ዓርብ ሊነጋበት ነው። አሁንም ለይለተል ዓረፋ ስንል 8ኛው ቀን በእኛ 8ኛው 9ኛው ሊነጋበት ያለው ያ ለይለተል ዓረፋ ይባላል። በዛ ሰዓት ሄዶ ዓረፋ ቢቆም አይሆንም ሲጀመር ማለት ነው። ለይለተል ዓረፋ ላይ ቢሆን ለይለተል ዓረፋ ከቀኑ ነው የሚጀምረውና ቀኑን ጀምሮ ይሄዳል። እዛ ቦታ ላይ ቀኑን ጀምሮ ከተገኘ አስሉ ሱናው ከዙር በኋላ መገኘት ነው። እዛ ቦታ ላይ ዓረፋ ላይ ወቁፍ ቢልዓረፋ ነው የሚባለው። ወቁፍ ሲባል እንደዚህ ግትር ብሎ መቆም ላይሆን ይችላል። ቦታው ላይ መከሰት ነው እዛ መገኘት ነውና ጧት ላይ ጀምሮ በጊዜ መሄድ ሰው ይኖራል።
የሚወደደው ያው 9ኛው ቀን ጧት ላይ ፀሐይ ከወጣች በኋላ ወደ አረፋ መጓዝ ነው ከዛ በኋላ ነሚራ አካባቢ ዝርዝር ውስጥ ስንመጣ ቆይታ አድርጎ ከተቻለ ማለት ነው ካልሆነ አረፋ የትኛው ቦታ ላይ ይገኛል ወቀፍቶ ሃሁና ወአረፋ ኩሉሃ መውቂፍ ብለዋል እዚህ ጋር ነው ቆም ያለው እኔ ቦታ ብላችሁ አትፋጁበት ሁሉም አረፋ መቆሚያ ስፍራ ነው የነቢ አንድ ሰው መቆሚያ ነው ሊሆን የሚችለው ያ ሁሉ ሚሊዮን ሰው እሳቸው ቦታ ላይ ቆማለሁ ብሎ መጋደል የለበትም ያ ከዛ አረፋ ላይ መገኘት ነው አረፋ ላይ የተገኘ ሰው ሐጁ ተሟልቷል ማለት ነው በቀኑ ክፍለ ጊዜ ሊሆን ይችላል ፀሐይ ከገባችም በኋላ ቢሆን ማለት ነው ሱናም ባይሆን እስኪ ፈጅር ድረስ ሰዎች ሙዝደሊፋ መሄድ ከጀመሩበት ኦር ከሄዱ በኋላም ቢሆን ፈጅር እስኪ ፈጅር ድረስ ባለው ከተገኘ ሰውየው ሐጁን አግኝቷል ማለት ነው በአጋጣሚ ሊከሰት ይችላል በሆነ ነገር ላይ ተሆነ አርፍዶ እንዲህ አይነት ነገር ይኖራልና እዛ ላይ ሐጅ ላይ አረፋ ላይ መገኘት ዋናው የሐጅ አንዱ ማዕዘን ነው አረፋ ላይ እንግዲህ አህያሉ ጌታ አላህ Subhanahu Wa Ta'ala ወደ ባሮቹ ቀረብ ብሎ መላእክቶችን የሚፎካከርበትና በዛ ቀን እንደ አረፋ ቀን እንግዲህ አላህ ብዙ ባሮችን ከእሳት ነፃ የሚያወጣበት ቀን የለም ነው የተባለው አፍደሉ ዱዓ የውም አረፋ ተብሏል ከዱዓዎች ሁሉ በላጩ የአረፋ ቀን የሚደረግ ዱዓ ነው አፍደሉ ማ ቁልቱ ወخير ما قلت انا والنبيون من قبل ከኔና ከኔ በፊት የነበሩ ነቢያቶች ሁሉ ከተናገርነው በላጩ لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ይሄንን በሉ ብለው ነቢያችን ያነሱበትና ያ ቀን በጣም ወሳኝ ቀን ዱዓ ሙስተጃብ የሚሆንበት ሰውየው በቃ ሁሉ ነገሩን የሚያገኝበት ነቢያችን ሰለላሁ ዐለይሂ ወሰለም ዙሁርና አስርን ጀማዓ አድርገው ሁለት ረካ አድርገው ከዛ በኋላ ዱዓ ያደረጉ ፀሐይ እስክትገባ ድረስ የቆዩበት ክስተት ነው ይሄ እንግዲህ ዋናው ሩክን ነው ማለት ይሄ ከሌለው ሐጅ የለውም ማለት ነው አው ወቀፍቱሃ هنا والعرفه كلها موقف የሚለውና الحج عرفه የሚለው አረፋ ሜዳ ላይ የመገኘት ወይንም እዛ ቦታ ላይ መሰየም ኦር የመቆም ወሳኝነቱን እዚህ ጋር ሁለት ነጥብ እንድናይ ፈለኩኝ በብዛት እዛ ሄደህ በመታይበት ሰዓት ከፊል ሰዎች ነሚራ ግንባታውን ያየነው እንደሆነ ከፊሉ ሙዝደሊፋ ክልል ውስጥ ከፊሉ አረፋ ክልል ውስጥ ነው ያለው ለዚህም ሲባል አሁን ላይ እንደው ገደብም አድርገውለታል ሰውንም ይገፋፋሉ ከዙሁር በኋላ ከዚህ እንዳትወጡ ብለው ከአረፋ ክልል ውጪ ቢቆም አንድ ሰው እዛ ጋር ደርሻለሁ ብሎ አንድ እግሩ እንኳን ወር በቃ ከአረፋ ክልል እዚች ላይ ድንበር ላይ እንኳን ቢቆም ሐጅ የለውም ልንል ነው የለውም ምክንያቱም ይሄ አረፋ ላይ መገኘት ግዴታ ነው አረፋ ሁዱዱ ድንበሩ ይታወቃል خارج الحرم ነው ያለው ከሐረም ክልል ውጪ ነው ተነግሯል በነገራችን ላይ ደስ የሚለው ፖሊሶቹ ማስተናግዱ ከአረፋ ክልል ውጪ እንድትሆን በምን ምክንያቱም ያ ሁሉ ሰው ገንዘብ ከፍሎ መስዋዕት ከፍሎ ለመጣ ሰው እኔ ሳውዲ አረቢያን መንግስት በዚህ በኩል ሰላም ሰግናል አለፈም ያ ሁሉ ወታደር ያ ሁሉ ለምን ለሰዎች ኢባዳ ነው ኢባዳ ብለው መጥተዋል ባለማወቅ ጃሂል የሆነ ሰው እንደ ሊኖር ይችላልና ዝም ብሎ ሊዝረከረክ ይችላል ሰው በጭራሽ አይሆንም ብለው እዛ የሚያስገቡበትና ሰዓቱ ሳይደርስ ደግሞ ሰው እንዲሄድም ደግሞ የማይፈቅዱበት ሁኔታ አለ ይሄ ትልቅነቱን የሚያስመስግናቸው ተግባር ነው እና ይሄ ፖሊሶቹ ሁሉ ግባ ወደዛ ያያሉ ሁሉም የሚያስገቡበት ነው ምክንያቱም ያ ካልሆነ ተበላሸ ማለት ነው ሐጁ ሙሉ ለሙሉ ተበላሸ ልፋት ከንቱ ሆነ ሌላ ሁለተኛ እንድናነሳ መፈልገው ነብዩ ወቀፍቱሃ هنا والعرفه كلها موقف ቀደም እንዳሉት የሳቸው አንድ ቦታ ነው አንድ ሰው ናቸው አንድ ቦታ ላይ ሊቆም ይችላል የሁሉ ሚሊዮን ሰው እዛ ጋር ቆማለሁ ብሎ መጋደሉ ጊዜ መክጀት ነው የሚሆነውና እዛ ተራራ ላይ ሲወጣ እዛ ተራራ ላይ አድሬሱን ሲጽፍ ኢሜሉን ቁጥሩ ምናምን የሚጽፍ ሰው ብዙ ጽፎች ታያለ ኢሜሉን ጭምር ነው ኢሜል ማለት አላየም እንደው እንጂ ኢሜሉ አለ ሞባይል ምናምን ብሩ ይጽፋልና ይሄ ሁሉ ጣውረድ ውስጥ የሚገባ ሰው ታያለ በዚህ አጋጣሚ والعرفه كلها موقف የሚለውን አለመገንዘብ ወይንም እዛ ጋር ሄደን በመቆማችን የተለየ ምን እንዳናገኛለን በሚል በነፍስያና በሰይጣን እየተሳሳተን ብዙ ጊዜ ስተተም እንፈጥር ሰዎች ሁሉ እንኖራለን እዚህ ጀበል الرحمه ወይም ጀበል العرفه በመባል የሚታወቀው ወይም ይሄ ጀበል ኢላል ምናምን የተለያየ ስያሜ ተሰጥቶታል በአጠቃላይ ያ ተራራ ነቢያችን አልቆሙበትም በመሰረቱ አጠገቡ ፊት ለፊት እሱን ወደ ቂብላ አቅጣጫ አድርገው በቂብላና በሳቸው መሐከል አድርገው ነብዩ ሰለላሁ ዐለይሂ ወሰለም ቦታውን በአጋጣሚ በገጠመኝ ማለት ነው የተጠቀሙበት የመረጡት ቦታ ላይ ወጥተው እሳቸው አልወጡም ተራራው አሁን ብዙ ሰዎች እዛ ላይ መውጣት ትልቅ ፈድል ያለው የሚመስላቸው አሁን ኡስታዝ እንዳነሳው ስማቸውን እኔ አይተናል ተራራው ላይ ወተንም ተመልክተናል በማርከር በመናምን ሁሉ እዛ ላይ የጻፉ ሰዎች ሚደክሙ ሰዎች አሉ ፎቶ ተነስተው ምናምን ነገር የሚሉ እዛ ላይ ካልተወጣ የሚመስላቸው እዛ ላይ መውጣት ለአደጋ ይዳርጋል እንጂ ሌላ አይደለም ክፍት ነበር እንደውም ኡምራ ላይ ስንጎበኘው አካባቢውን መጀመሪያ ኦፕን ነበር አሁን ግን እንዳለ
ዘግጉት ፖሊሶቹ በቃ ያስፈልግም ብለው ዘግተውታል ለምን ሰው ሁሉ ውስጥ ይገባል ነቢያችን ኢያኩም الغلو فإنما أهلك من كان قبلكم الغلو እባካችሁን ድንበር አትለፉ አደራችሁን ተጠንቀቁ ብለው ከናንተ በፊት የነበሩ ሰዎች ገደል የከተታቸው ድንበር ማለፍ ነው ብሎ ይሄንን ራሱ ከሐጅ ስርዓት ጋር ነው ጠጠር ለቅመው ሲያመጡ ፈርሙ በሚስሊ هذا ነው ያሉት በዚህ አይነት ጠጠሮች ወርውሩ ትልልቅ ድንጋይ አትጠቀሙ ኢያኩም الغلو ያሉት ራሱ እኮ ድንበር አትለፉ ተብሎ ጠጠሩን እንኳን ራሱ ሐዲሱ ራሱ የመጣው ሐጅ ላይ ነው ይሄ ራሱ ኢያኩም الغلو የሚለውና እዛ ቦታ ላይ ሰዎች ዝም ብሎ የሚወጡ ደግሞ የሚገርመው አብዛኛው ሰው ፎቶ ለመነሳት ለመዝናናት የመጣበት እንትኑን ይረሳዋል ድባቡንና እኔ እንትኑ ተራራ ላይ ወጣሁኝ እኔ ሀጀሩል አስወድን ሳምኩኝ እኔ እንትና አደረኩኝ ምናምን ወሬው ራሱ ጩኸቱ ነው ማለት ኢኽላስ ሁሉ የሚያበላሽ ነውና ምንም ከዛ ጋር እሳቸው እዚህ ጋር ቆመዋል ሁሉ በሙሉ ያለው የአረፋ ምድር መቆሚያ ስፍራ ነው ብለው ነቢያችን ይሄንን ስለሚያውቁ ነው እሳቸው አስቀድመው መከላከላቸው ነው የትም ቦታ ላይ ቆማችሁ ነው የምሰራውን ስራ ስሩ ነው እንጂ እዚህ ጋር እዛ ጋር ይያላችሁ ነብይ የረገጡት ቦታ ከሌላው ቦታ እንደውም ዑመር ኢብኑ አልኸጣብ አንድ ጊዜ የሆኑ ሰዎች ሱቢ ሰላት ላይ ታስተውሳለህ ኡስታዝ ከኋላቸው ዑመር ቁል ያዩል ካፊሩንና ሱረቱል ፊልን ነው መሰለኝ ቀርተው ሲያሰላምቱ ሱቢ ሰላት ላይ ከኋላቸው ሰው ብዙ የለም የት ሄደ ሰው ሲሉ አዱ አካባቢ ነብይ የሰገዱበት ቦታ አለ ሲባል በጣም ዑመር ተቆጥተው ከናንተ በፊት የነበሩ ህዝቦች የጠፉት ነቢያቶች እዚህ ጋር ረግጠዋል እዚህ ጋር ቁጭ ብለዋል ይያሉ ዱካ እየተከተሉ ያን ቦታ ቅዱስ የማድረግና የሆነ እንዲህ አይነት ነገር ነው ብለው ያስጠነቀቁበትና ሰላት በደረሰበት ቦታ ነው መስገድ ያለባችሁ ብለው የተቆጧቸው ሁኔታ አለ እንዲሁ ስናየውና አሁንም እዚህ ጋራ አንዳንድ አላዋቂ ሰዎች በተለይ ከምስራቁ አካባቢ የሚመጡ ሰዎች ጃላቸው በጣም ይበዛል ለኛ ሀገር ሰው ይሻላል አንዳንድ ጊዜ ሲሞን ሲተዋለው ብዙ ሰው ያሳስታልና ሰው አንዳንድ ጊዜ ሰውን ማየት አይደለም ዑለማ ጠይቁ ዑለማዎችን ጠይቁ ይሄ ቦታ ላይ ምንድነው ማድረግ ያለብኝ ብሎ ነው ማድረግ ያለበት ጊዜውን እዛ ድንጋዩ ከተራራው ላይ ለመውጣት በማለት ሰውንም ጎድቶ ራሱንም ጎድቶ ጊዜውንም አባክኖ ጥቅም አልባ ሆኖ ሰዓቱን አባክኖ እንትን እንዳይል ጥንቃቄ ማድረግ ያስፈልጋል አስሉ ያ ቦታ ሰዓት መባከን ያለለበትም ቦታ ስለሆነ ጭምር ነው እንግዳ ያልሆነውም የሆነውም የዛ አካባቢም ሰው ዙሁርና አስርን ቅድም እንዳልከው አጣምሮ ሰግዶ በዱዓውና በዒባዳው እንዲጠመድ የተሰጠው ድልም ጭምር ነው አዎ መልካም ወደ ይሄ ሁለተኛው ሩክን ነው ብለን ሁለተኛው ሩክን ነውና እዚህ ላይ እንግዲህ ወደሚቀጥለው ነው በዚህ አጋጣሚ ፈጀዛከላሁ ኸይር ከ96 ጀምሮ እስከ ዛሬ ድረስ አገልግሎት እየሰጠ ያለ የተረጎምከውም ያዘጋጀኸውም በእጃቸውም እንዲይዙ የሚመች ብሎም ደግሞ ያ ካልተመቸ የኪስ ብለህ ደግሞ ከዚህ አውጣተህ ያዘጋጀኸው መጽሐፍ ሁሉ አለና ይሄ ሁሉ የሚያሳየው ጉዳዩ ልዩ ትኩረት ይፈልጋል እዚያ ጋር ከሄድን በኋላ እዚህ ጋር ይሄንን ስራ ይሄንን ስራ ተብሎ ያንዳንዱ ነገር ተጽፏልና በዚያ በተጻፈው ላይ ብቻ ተመስርተን እንስራ ዋጋ ከፍለንበታል ጊዜያችንን አባክነናል ቤተሰቦቻችንን ጥለን ሄደናል ብዙ ትተን የሄድናቸው ነገሮች አሉ ስንሄድ በታዘዝነው መልኩ ከሰራን ሐጀም መብሩር ሊሆን የሚችለው እሱ ነውና ከንግግርም ባለፈ በጽሁፍም ደረጃ የተዘጋጁ በአንተም በኩል በሌሎችም የተዘጋጁ ነው ጽሁፎችም ጭምር አሉና ልዩ ትኩረት ስለሚፈልግ የተሰጠው ቦታም ጭምር ይመስለኛል ኡስታዝ ነው አዎ እኔ 95 ነው እንግዲህ የመጀመሪያ ሐጅ አላህ ወፍቆኝ ሄድኩትና ያኔ ወደ 8000 ብር ምናምን ነበር የከፈልነው ትዝ ይለኛልና 8100 ብር ሲሄድ የመጀመሪያ አንብብ ያለው መጽሐፎችን ስለ ሐጅ እንግዲህ እኛ ኪታቡ ላይ ስንቀራ ነበር እንደው ሲሄድ በቃ በጣም ያሳሰበኝ ነገር ሐጅ በነገራችን ላይ ኢብኑል ቀይም ዛዱል ማአድ ላይ አንድ ሙጀለድ ሹአይብ አልአርናውጥና ሼክ አብዱል ቃድር አልአርናውጥ ተኽሪጅ ያደረጉት አንድ ሙጀለድ ሐጅ ወሊ ጋር ስንቀራው ትዝ ይለኛል ዛዱል ማአድን ስንቀራ ዛሬም ሐጅ ነን ይሉ ነበር በጣም ብዙ ነገሮች ሰፊ ከመሆኑ የተነሳና እዛ ሲሄድ ብዙ ሰዎች አየው ትልልቅ ሰዎች አዋቂ የሚመስሉ ምናምን ሁሉም ሰው ድንብርብር ሲል እንደው ቀለል ያለ ነገር ይሄ ነገር ሐጁን በተመለከተ እንደው የሆነ መጽሐፍ አሁን ለአዲሱ ትውልድ የሚገባ ነገር ያስፈልገናል በአረብኛ ብዙ አሉ በእንግሊዝኛ ብዙ አሉና ያኔ አንድ ኡስታዝ መሐመድ ጀማል ሙኽታር የተረጎማት አንድ መጽሐፍ ነበረች እሷንም በአማርኛ አይቼ ነበር ግን በቃ ትንሽ የጊዜው እንትን ስላለ ወቅቱን የጠበቀ አይነት ነገር የሚል መጽሐፎች ሲፈልግ ነው ትዝ የሚለኝና የሼክ ጣላል ኢብኑ አህመድ የሚባል የሳውዲ አረቢያ የወዛረት ሹኡን الاسلاميه እንደው ማሊ ሼክ መግቢያ ያረጉለት እሱ መጽሐፍ ነበር ደሊሉል ሐጅ ወልሙዕተሚር የሚል እሱን ተርጉመን ነው እንደው ድሮ ማስተዋወሰው የነ ሼክ ሱልጣን ቢሮ ጀምዒየተል ቢር የሚባል ነበር አሳተሙት በነፃ እንዳሰራጨ ነው አስተዋውሳለሁ እሱን ይረዝማል በየ እንደገና ሌላ መጽሐፍ መስራት አለብኝ ወይ ለሐጅና ለዑምራ መመሪያ የሚል ይሄ ሁሉ ምንድነው
ሐጅ የሚባለው ነገር መጻፉን ብቻ በቂ አይደለም በነገራችን ላይ መጻፉን አንብቦ ራሱ ያልገባውን ፈሳሉ አህለ ዚክሪ እንኩንቱም አታለሙን ካላወቃችሁ የሚያውቁትን ሰዎች ጠይቁ ተብሏልና መጠየቅ ያስፈልጋል ሰው የዚህን ያህል ብዙ ብር አውጥቶ እንዳልከው ጊዜውን ሁሉን ነገር ሰውቶ ከቤተሰቡን ከምንም ሞታል ለዛ ቦታ ላይ ሰው የሞተ ብዙ ነገር በዛው ላይ ሄድም ይችላል እንዲህ አይነት ከባድ ውስጥ ሲገባ ዕውቀት ይፈልጋል ያለ ዕውቀት የሚደረግ ነገር በጣም ከባድ ነገር ነውና ሰው አንድ ሰዓት እኮ ቁጭ ብሎ ቢሰማ ሊጠቀም ይችላል እዛ ቦታ መሰረታዊ እዚህ ስልጠና ይሰጣል በአሁኑ ሰዓት ቪዲዮዎች አሉ የተለያዩ ኦዲዮዎች አሉ ኩቱቦች አሉ ይሄንን በደንብ ማወቅ ያስፈልጋል እኛ ምናልባት ይሄንን መናነሳው ካለን ከልምድም ካየነው አንፃር ነው ኡስታዝ ለምሳሌ አንተ ከ10 ጊዜ በላይ አድርገሃል ይሄ ነገር ምን እንደሚመስል ድባቡ አንዳንድ ከአመት ህዝቡ እየበዛ ነው ድሮ እኮ እኔ ሐጅ ያስታውሳለሁ እዛው ካዕባን ያየን ቁጭ ብለን ቁርአን እንቀራለን ጧፍ ማድረግ ስንፈልግ ብድግ ብለን እንሄዳለን ዛሬ እኮ ጧፍ ለማድረግ ራሱ ካዕባውን ለማየት ትቸገራል ህዝቡ በጣም ከመብዛቱ የተነሳና ከባድ ነገር ነው ውስብስብ ይያለ ሚሊዮኖች እየጨመሩ ካምና ከዘንድሮ የሚቀጥለው አመት ህዝብ እየጨመረ ነው የሚሄደው እንዲህ አይነት ውስጥ የሚገባ ሰው ደግሞ በጣም ተዘጋጅቶ መሄድ አለበት ግንዛቤውን አዳብሮ ያስፈልጋል ነው ኸይር ከረፍት በኋላ እንመለስ የተከበራችሁ የፕሮግራማችን ተከታታዮች ከረፍት በኋላ እንመለሳለን ከኛው ጋር ቆዩ لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك ተመልሰን መተናል ከኛው ጋር ቆዩ ኡስታዝ አልፋድል ሶስተኛው ሩክን በመባል የሚታወቀው ጧፍ العفاضة ነው ሷላይ ትንሽ ዳሰስና ጧፍ العفاضة እንግዲህ ከሐጅ ማዕዘናቶች አንዱና ትልቁ ነው ቁርአንም ላይ فليطوف بالبيت العتيق فليطوف بالبيت العتيق የሚለው ثم ليقضوا تفثهم وليوفوا نذورهم وليطوفوا بالبيت العتيق ብሎ እንደው በቃ ስዕለታቸውን ይሙሉ ቆሻሻቸውን ያስወግዱ በተከበረው ቤት ላይ በዛ በጥንታዊ ቤት ላይ ጠዋፍ ያድርጉ ያለው ሙራዱ አሁን እዚህ فليطوف بالبيت العتيق የተባለው ሙራዱ የትኛው ነው ጠዋፈል ቁዱም የመግቢያውም አይደለም የወዳዑ መሰናበቻውም አይደለም የትኛው ነው ይሄ ጠዋፈ الإفاضة የሚባለው ነው የሐጁ ነው እሱን ካላደረገ ሰውየው በቃ ሐጅ የለውም ማለት ነው ይለያያሉ ጠዋፈል ቁዱም ስንገባ ነው طواف الوضاء سنسنابت سنوጣ ነው ይሄኛው ግን ሩክኑ ነው ይሄ መቼ ነው ሰውየው 10ኛው ቀን የውመ النحر እዚህ ባገራችን እርድ የምናርድበት ዕለት ማለት ነው የአረፋ ቀን በተለምዶ የምንለው ግን የውመ النحر የማረጃው ቀን የደል አድሃ የሚከበርበት ቀን ጧት ላይ እንግዲህ ጠጠር ከወረወርን በኋላ ካረድን በኋላ ጸጉራችን ከተላጨን በኋላ እንደ ኦርደር ከሄድን ማለት ነው ከዛ በኋላ የምናደርገው ጧፍ ነው ይሄ ጧፍ ከተቻለ በለቱ ማድረግ ነው ካልተቻለ ደግሞ አያመ ተሽሪቅ ባሉ ቀናቶች ውስጥ ወይ ደግሞ አያመ ተሽሪቅ ጨርሶም ሲወጣ ሚደክመው ማይመች ከሆነ ዛህማ ካለ ወደዛም ማዘግየት ይቻላል ግን በምንም ሂሳብ የማይቀር ጧፍ ነው ይሄ ጧፍ ሩክን ነው ከሶስቱ ጧፎች እነዛኞቹ ዋጂባት ውስጥ የሚገቡ ይሆናሉ ወይም ሱና ላይ ሊሆን ይችላል ይሄኛው ግን ሩክን ነው ማዕዘን ነውና የማይቀር ነው ቁርአኑም ይሄንን ነው فليطوف بالبيت العتيق ያለው ይሄንን ነውና ይሄ ሶስተኛው ሩክን ነው ማለት ነው የዚህ ግን እግረ መንገድ መታወስ ያለበት ሰውየው ፎጣ ለብሶ ማድረግ ግዴታ የለበትም ሶስቱን ከነሳ ተሐሉል الأول ተገኝቷል ጠጠር ኮረወረ ጸጉሩን ከላጨ ካረደ የመጀመሪያውን ፍቺ ተፈቷል ጀለቢያውን ለብሶ በጀለቢያውም ሊያደርገው ይችላል ወደ ቤት አልመለስም ካለ ጠጠር ኮረወረ ደግሞ በዛው ሂዶ በዚህ በኢህራም ልብሱም አድርጎ መምጣት ይችላል ካረደ ምንለው እርድ ያለበትን ነው እርድ ያለበትን ይሄ ሙተመቲና ቃሪን እርድ ያለበት አበላና የለ ሙፍሪድ ከሆነ ሙፍሪድ የለበትም መልካም ኦኬ ያ ጧፍ العفاضة ሳታደርጋ አንዲት ሴት እነዚህ ነገሮችን ጨርሳለች ግን ጧፍ العفاضة ሳታደርግ ሐይድ ሊመጣ ይችላል ልክ ሸፊያ ላይ ሐይዷ መጣ ሲባል ነብዩ ሰለላሁ ዐለይሂ ወሰለም ሐሊ አሐስቢሰቱና ብለው እንደው በቃ ተያዘን ማለት ነው ወደ ኋላ አስቀረችን ማለት ነው ብሎ ሲሏቸው አይ ጧፍ الإفاضةንም አድርጋለች ሳዩንም አድርጋለች ብሎ ሲሏቸው استبشروا صلوات ربي وسلام عليه ካሁን በኋላ ማትይዘንም ኢዘን እንሂድ ወደሚለው ሄዱት ስለዚህ ጧፍ الإفاضة ሳታደርጋ አንዲት ሴት ሐይዷ ቢመጣ ሐይዷ እስኪቋረጥ ድረስ የመጠበቅ ግዴታ ሊሆን ሩክን ስለሆነ ጭምር ማለት እህቶቻችንም ስላሉ ግዴታ ነው ይሄ አማራጭ እንትን ከሌለ እዛ ቦታ ላይ ዑለሞች የሚያስቀምጡት ነገር አለ ሐይድ እንዳይመጣባት መድኃኒቶች መከላከያ ምናም ልትጠቀም ትችላለች ምክንያቱም ለጠዋፍ
እንትን ሸርጥ ስለሆነ ጧሃራ ሸርጥ ስለሆነ ማለት ነው ያ ግን ምናልባት በሰዓቱ ከመጣባት ቆይታ ወደ ጠጠሩን መወርወሩን ሚና ማደሩ ምናምን ሌሎችን ነገሮች አይከለክላትም በመሰረቱ እነዚህን ሁሉ ነገር ታደርጋለች ከዛ በኋላ ጨርሳ በመትመጣበት ሰዓት ቤርጎ አካባቢ ሆና ሃይዶ እስኪቆምላት ድረስ ተጠብቃለች ምናልባት ፍላይቷ ደግሞ አስቸኳይ ከሆነ ሃይዱን ሊያቆም የሚችል ነገር ተጠቅማ ጠዋፍ ልታደርግ ትችላለች እሱ አማራጮችን መጠቀም አለባት ግን ዞሮ ዞሮ ማድረግ አለባት ነው ይሄ ማይቀርላት ነው ጠዋፈል ወዳዕ ነው የምትታለፈው እንጂ ጠዋፈል ይሄ ሩክኑ ኢፋዳው አይቀርላትም ግድ ነው መልካም ወደ አራተኛውና የመጨረሻው ጋር በመንሄድበት ጊዜ አሳይ ሳይ በይነ ሶፋ ወልመርዋ እንግዲህ ሙተመቲዑም ያደርጋል ቃሪኑም ሙፍሪዱም የማድረግ ግዴታ አለባቸው ይሄ ባለፈው ፕሮግራማችን ላይ በዝርዝር ተመልክተናል ይሄ ለምሳሌ ሙፍሪዱና በነጠላ ሐጅ ብቻ የሚያደርግ ወይ ሐጅና ዑምራና ቁራኝቻለሁ የሚል ሙተመቲዕ ያልሆነው ማለት ነው ሐጅ አድርጎ ዑምራ አድርጎ ተፈቶ ሐጅ ውስጥ የማይገባው ሰው እነሱ መጀመሪያ ሳይ ካደረጉ የመጀመሪያ የገቡ ቀን አድርገውት ከሆነ ባሁኑ በ10ኛው ቀን ጧፍ ብቻ ሊብቃቀው ይችላሉ ማለት ነው ያኛው ለዚህ ስለሚገባላቸው ለሐጃቸው ሙፍሪዱና ቃሪኑ ሁለቱ ሙተመቲዕ ከሆነ ግን አብሮ ጧፉን ከሳዩ ጋራ ሳዩን ከጧፉ ጋር ማድረግ ይቻላል ለምሳሌ ጧፍ አድርጋ ሀይዷ ቢመጣባት አንድ ሴት ጧፍ ሩክን ካረገች በኋላ ሳዩን መቀጠል ትችላለች ምክንያቱም ጧሃራ ሸርጥ ስላልሆነ ማለት ነው ለሳይ ጧሃራ ሸርጥ አይደለም ውዱ ቢጠፋስ ውዱን ቢጠፋ ችግር ከዛ ከፋነውና እሺ መልካም እዚህ ጋር በደንብ ግልጽ ሊሆን because ይሄንን እያለፍነው ስላለ ሙፍሪድ የሆነ ሰው አለ ሐጅ ብቻ ይዞ ገባ ጧፍ አደረገ ሳይ ያደረገ ጧፍ القدوم ያደረገው አያይዞ ግን ሳይ ያደረገ ሳይ ባይመለከተው ይሄንን ሳይ ሲያደርግ ለጧፍ القدوم ያደረጋ ሳይ ሳትሆን ለማን ያደረጋ ሳይ ናት ለሐጅ ነው አይደል ስለዚህ በኋላ ላይ ሳይ የለበትም ለሐጅ ጧፍ الافاضه በሚያደርግበት ሰዓት ሳይ የለበትም ሁለተኛው ቃሪን ብለን ያልነው ነው ሐጅና ዑምራን አንድ ላይ አጣምሮ ነይቶ የገባው ነው ጧፍ القدوم አደረገ ሳይ ያደረገ በኋላ ላይ ከአረፋ ከሚና ምናም ተመልሶ መጥቶ ሳይ ጧፍ ሲያደርግ ሳይ አይመለከተውም ቅድም ስላለ ካላደረገ ግን ይመለከተዋልና ያደርጋል ሙተመቲዕ የሆነው ግን እሱ እንደ አዲስ ነው አብሮ ነው መልካም ይሄ በዚህ አለ የቅደም ተከተል ጉዳይ በነገራችን ላይ አሳሳቢ አይደለም ነብያችን ኢፍዓል ወላ ሐረጅ ብለው አንድ ሰው ለምሳሌ ጠጠር ኮረወረ በኋላ እኔ ጸጉሬንም አልላጭም እርዱን በኋላ ደርስበታለሁ ብሎ ሄዶ እዛ ጧፍ ቢያደርግ በይነ ሶፋ ወልመርዋ ሳይ አድርጎ ቢመለስና ሌሎቹን ጠጠር ወርወራው ራሱ ትቶት ቢሄድ እንኳን ለምሳሌ በኋላ ቢመለስ ችግር የለውም ነው የሚሉት በዚህ ደረጃ እንደተመቸው ያደርግ ኦርደሩ መጠበቅ አለበት ሱናው አመለጠው እንጂ ስራውን ያበላሽው ነገር የለም ይሄ እግረ መንገድ አብሮ ሊታወቅ የሚገባ ነገር ስለሆነ ተርቲቡን ብለው ሰዎች መቸገር ስለሌለባቸው ነብያችን አቅልለውታል ሰላዋቱ ረቢ ወሰላሙ ዐለይሂ መልካም ወደ እነዚህን አራቱን ካየን በኋላ ወደ ዋጅባቶቹ መግባት ይኖርብናል ዋጅባቶቹን በመናይበት ሰዓት የመጀመሪያው الإحرام من الميقات የሚለው እሱ ዋጅቡ ነው ሚቃት ዘማኒ ያይተናል ባለፈው አሁን መካንዩ ለናይ ነው ጊዜ ቦታውን ለናይ ነው ነብዩ ሰለላሁ ዐለይሂ ወሰለም ሁነ ለሁነ ወሊመን አታ عليهن من غير اهلهن ብለው ተቀላ አድርገውታልና እስቲ መካንዩ አሁን እዚህ ላይ ኢህራም ሩክን ነው በቦታው ላይ ማድረግ ግን ዋጅብ ነው ኢህራም ብለን ምንለው ለበይክ اللهم حجة او لبيك اللهم عمرة ምንለው ሩክን ነው ቦታው ላይ ማድረግ ደግሞ ዋጅብ ነው ቦታውን ዋጅብን ነገር አንድ ሰው ከተወ ቅጣት አለበት ሆን ብሎ ትቶት ከሆነ ሩክኑ ጭራሹን ይበላሻል መሰረቱ ነው የሚናገው ማለት ነው አልገባም ነው ምንለው ይሄኛው ግን ቅጣት ነው ያለበት ከቻለ ወደ ኋላ መመለስ አለበት ወደ ቦታው ለምሳሌ ሚቃት የሚባለው 5 ቦታዎችን ነብዩ ሰለላሁ ዐለይሂ ወሰለም ያስቀምጧቸው አሉ ዙልሁለይፋ ለመዲና ሰዎች አለ ከመዲና ምናልባትም 13 ኪሎ ሜትር ከመስጂድ ነበዊ ራቅ ብሎ ያለ ከመካ 420 ኪሎ ሜትር ርቀት ላይ ያለው ዙልሁለይፋ የሚባል አለ ለመዲና ሰዎችና በዛ መስመር ለመጣ ሰው ነው በነገራችን ላይ የኛም ሀጂ ወደዛው እየተቀየረ መሰለኝ በተለይ አወል ላይ የሚሄዱ ሰዎች ከአዲስ አበባ ዳይሬክት የት ነው የሚሄዱት መዲና ነው የሚሄዱት መዲና ዚያራውን አስቀድሙና ከዛ በኋላ እዛው ዙልሁለይፋ ለብሰው ምን ብለው ከዙልሁለይፋ ነው የሚያርሙት አሁን አዲሱ የድሮ ሴታፓችን የነበረው ከአዲስ ጅዳ ነበር ያኔ የለምለም ላይ ነበር ለኛ አሁን የየመን ሰዎችና በዛ መስመር ለመጡ ሁለተኛው
አሁን ወደ ዙል ሁለይፋ አለ ጁህፋ የሚባል አለ በኢራቅ በመናም መስመር በሻም እንደዚህ ለሚመጡ በግብጽ በተለያየ ቀርነል መናዚል እንደዚሁም ዛቱል ዒርቅ ምናን የሚባሉ ቦታዎች አሉ አዎ እነዚህ ነብዩ ሰለላሁ ዐለይሂ ወሰለም ሐጅ ወይም ዑምራ ፈልጎ የሚመጣ ሰው ይሄንን ቦታ ማለፍ የለበትም ብሏል ኢህራም ማድረግ ያለበት እዛ ነው ሆም ብሎ ካለፋቸው ይሄ ሰውዬ ወደ ኋላ መመለስ አለበት አለበለዚያ ዝም ብሎ ከቀጠለ አንድ በግ የማረድ ግዴታ ውስጥ ይገባል ማለት ነው ሆን ብሎ ካለፈው ተሳስቶ ወደ ኋላ መመለስ አለበት አዎ በዛው ቀጥላለሁ ካለ የማረዱ ግዴታ አይቀርለት ስለዚህ የሚመቸው ከሆነ ወደ ኋላ ተመልሶ እንደ አዲስ ይነይታል የማይመቸው ከሆነ በዛው ይቀጥልና ልብስ የለውም አንድ ሰው ልብስ የለውም ኢህራሙ የለውም ሚቃቱ ጋር ደረሰ ምን ይሁን ይሄ ሰውዬ አማራጭ ልብስ መግዛት ከቻለ መግዛት አለበት አይችልም ፕሌን ላይ ነው ያለው ኦር ካልሆነ በሱሪው ላይ ሆኖ ይሄ ኢህራም ሽርጥ ያጣ ሰው በሱሪ ተብሏል ነጥላ ጫማ ያጣ ሰው ደግሞ ሽፍን ጫማ ሊያደርግ ይችላል ከደሩራ አቋያ ግን እዛው ቦታው ማሳለፍ የለበትም ይحرማል እዛ ከገባ በኋላ ልብስ ደግሞ ገዝቶ ይቀይራል ማለት ነው ምንም ስለሌለ እርድ ሊኖርበት ወይስ ይታለፍ አይ ይሄ ሰውዬ አማራጭ ከሌለው እጁ ላይ ለምሳሌ አንዳንድ ሰዎች ሻንጣቸው ላይ እንትን ያደርጉትና ይልኩታል ፎሎሚ ላይ መያዝ ይገባቸው ይሄ በእጃቸው ሚዙ ሻንጣ ላይ የሻንጣው ላይ ይገባል የሚያገኙት ጅዳ ላይ ነው የሚحرመው ደግሞ የለምለም ላይ ከሆነ እንዲ መዲና ሲሄድ ችግር የለውም ከነ ጀለቢያው ከነ ሱሪ ጃኬቱ ሊሄድ ይችላል ግን ሰውየው አማራጭ ከሌለው በእነዚህ ልብሶች ሽርጥ ፎጣ የሌለው ሰው በሱሪ ያድርግ ስለተባለ ጫማም የሌለው በዚህ ያድርግ ተብሏል አማራጭ ከሌለው ሆን ብሎ ካደረገው ያው ቅጣቱ አለው ማለት ነው መልካም الوقوف بعرفه الى غروب الشمس واجب ከዛ ከአረፋ ወተን ወደ ሙዝደሊፋ ለነሄድ ነው المبيت بمزدلفه እሱም ዋጅብ ነው ይሄም ዋጅብ ነው ሙዝደሊፋ ላይ ማደር ግዴታ ነው ይሄ ለማን ነው ግዴታነቱ የሚጸናው ምንም ችግር ለሌለበት ኖርማል ሆነ ሰው አቅም ላለው ሰው ሁሉ ሙዝደሊፋ ማደር ከዛ በኋላ ጧት ፀሐይ ለተወጣ ትንሽ ሲቀራ ሱቢ ሰግዶ ከዛ በኋላ እዛው መሻዕር الحرام ላይ ዱዓ ያደረገ ምን ይያለ ፀሐይ ልትወጣ የተወሰነ እስኪቀራ ድረስ ቆይቶ ፀሐይ ሳትወጣ በፊት ወደ ሚና ይተማል ይሄ ለኖርማል ሰዎች በግዴታነት ማደሩ መቢቱ ማለት ነው ሙዝደሊፋ ላይ ምናልባት እግረ መንገድ ምናነሳው ሴቶች ደካማዎች ህፃናቶች ልጆች እነዚህ ከሆኑ እስከ ከኩለ ሌሊት ሰዓት ጀምሮ ማለት ነው እዛው ቆይቶ እስከ ከኩለ ሌሊት በኋላ ወደ ሚና ሄደው ጠጠር መወርወርና ወደ ድንኳናቸው መመለስ ይችላሉ ሚና ወዳለው ሙዝደሊፋም ራሱን የቻለ ክልል አለው ልክ እንደ አረፋ ራሱን የቻለ ክልል አለው በአረፋና በሚና መካከል ላይ ያለ አንድ ቦታ ነው ድንበር መልኩም ነው ወዝኩሩላህ እንደ መሻዕር الحرام ተብሏል መሻዕር الحرام በሙሉ ይሄ ሙዝደሊፋ በሙሉ መሻዕር الحرام ነው ብለው አስቀምጠውታል ተማም ወደ አራተኛው ስንሄድ አያመ ተሽሪቅን ሚና ማደር እነዚህ 3 ቀናቶች ሚና ማደርን በራሱ ዋጅብ የሚለው ውስጥ ያስገቡታል ይሄም 3 ቀናቶች ግድ ነው 3 ቀናቶች ምናልባት 2 ቀኖች ናቸው ሶስተኛውን በፈቃደኝነት ሰውየው ቶሎ መውጣት በ12ኛው ቀን ከቻለ ጓዙን ሸክፎ ይውጣ ለበለዚያ ከመሸበት በራሱ ድክመት ከሆነ 13ኛውን ቀን አድሮ ጠጠር ወርውሮ ነው እንት ማለት ያለበት 3ቱ ለምሳሌ ወደ መካ ሄዶ ማታ ግን ለአዳር የመመለስ ግዴታ አለበት ይሄ ምናልባት ደረኞች ስራ ለተለያየ ከስራ ጋር የተያያዘ ዛው በእንቅስቃሴ የሚያስገድዳቸው ከሆነ እነሱ አፉ ተብሏል አዳሩ መቢቱ ማለት ነው ለኖርማል ሰው ግን ዛው የማድረግ ግዴታ አለበት ይሄም ከዋጅባቶች ውስጥ ነው የሚቆጠረው 3ቱን ቀናት ወይም 2ቱን ቀናት ሶስተኛውን ቀን ፀሐይ ሳይጠልቅ መውጣት መቻል አለበት እንደው ሄዳለው ብሎ ከቸኮለ ራሱ ዛህማ ብቻ የመኪና የምናምን ከሆነ በሱ ስላልሆነ ችግር የለም የሱ እንተና አይደለም የሱ ክፍተት ካልሆነ መልካም ሌላው አምስተኛው ረሚዩል ጂማር ጠጠሮቹ እነዚህ እንግዲህ ሶስቱንም ቀናቶችን የመጀመሪያው ቀን ጠጠር መወርወር አለ ይሄ 10ኛው ቀን አለ እንደገና ደግሞ ከዛ በኋላ ያሉ 3ቱ ጉድጓዶች የመጀመሪያው ቀን አንዱ ነው የሚጣለው 3ቱ እነዚህ በሙሉ ግዴታ ናቸው እነዚህን ከተው ያው ወደ እርድ ውስጥ ይከተዋል ማለት ነው ሆን ብሎ መተው ሆን ብሎም ሆነ ረስቶም ከተው ያው ነው ተመመለስ አለበት እንጂ የሚቀርለት ነገር ስላልሆነ ማለት ነው መልካም ኦኬ እነዚህ 3ቱ ቀናቶች ካለፉ በኋላ መለሳለው ብሎ ቢል ይችላል አይ በቀናቸው ነው እነዚህ ነገሮች አይ መመለስ አለበት ስለዚህ ብጅታ እንዳይፈጠር መልካም ስድስተኛው ዋጅብ الحلق او التقصير
የሚለው ይሄም ጸጉርን ማሳጠር ወይም ደግሞ መላጨት ይሄም ከዋጅባት ውስጥ ነው የሚገባው የቻለ ሰው ቢላጨው አፍضل ነው 3 ዱዓ ተደርጎለታል ያኛው ደግሞ አንዴ ነው اللهم ارحم المقصرين ተብሎ አንድ ነው የተደረገለትና ከሁለት አንዱን የማድረግ ግዴታ አለበት ማለት ነው ይሄም ዑለማዎች ዋጅባት ውስጥ ነው የሚከቱት 6 ደረስና አይደል አዎ طواف الوداع ነው የሚቀረን طواف الوداع ይሄም ከዋጅባት ውስጥ ነው ሀይድ ላይ ያለች ሴት ሲቀር ማለት ነው ሀይድ ላይ ያለች ሴት ያው ሀይድ ላይ ስለሆነች ተታመሄድ ትችላለች ሌሎቹን ሰዎች ላለማስተዋወል ማለት ነው የስንብት ጧፍ መጨረሻ መካን ለቀን ወደ ሀገራችን ወይም ወደ መንፈልገው አቅጣጫ ለመንቀሳቀስ እናስብ ሆነ ስፔሻል ኬዝ ያለው አይ ሚን ስላላት እሱ ሀይድ ላይ ስላለች እሱ ተፈቅዶላታል ሌላው طواف الوداع ካደረገ በኋላ መካ ካደረ ይድገመው አዎ ካደረ በእንትን ከሆነ በራሱ ድክመትና በእንትን ከሆነ ለምሳሌ መኪና ላይ ወጥቶ መኪናው ተጨናንቆ ከሆነ ድገም አንለው ነገር ግን ይሄ በራሱ ከሆነ ሐሳብ ቀይሮ ወይም ደግሞ በሌላ ሀጃዛ ሸቀጥ ምናምን ቁህተት ተሰበስባሉ ሲል ከመሸበት ይሄ ሰውዬ ያው የመድገም ግዴታ ይኖርበታል ምክንያቱም የመጨረሻ የሰንብቱ በቤቱ ላይ ይሁን ተብሏል ይሄን ካደረገው አለ ረካዓተይን ሰግዶ መሄድ ነው ያው መልካም طواف الوداع አድርጎ ይሰናበታል እኔም አንተም የዛሬ ፕሮግራማችን እዚህ ላይ እንሰናበታለን የተከበራችሁ የፕሮግራማችን ተከታታዮች የረህማን እንግዶች በሚል የጀመርነው ፕሮግራማችን እዚህ ላይ ይቋጫል በሌሎች ነጥቦች ላይ እስክንገናኝ የአላህ ጥበቃ ከሁላችንም ጋር ይሁን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ لبيك لا شريك لك لبيك إن الحمد والنعمة لك والملك لا